ሳያት ታሳዝነኛለች። አይ ሄርሜላ እንደው እንዲሆነች ትቀሪ። የዋህነትሽ ግን ያሳዝነኛል። መጫወቻ አረጓት፣ መቀለጃ አረጓት፣ መደበሪያ አረጓት። ይሄ አይ ጉድ! የውሸት ሽምግልና፣ የውሸት ፍቅር፣ የውሸት ኑሮ፣ የውሸት ትዳር፣ የውሸት በቃ ኑሮ ህይወት ባጭሩ። አይ ሰዎች ቪዲዮን እስከ መጨረሻው ሳያዩ በቃ ጮቤ ረግጠው ነበር። ልክ እንደ ሄርሜላ በቃ እልል ብሎ ባል እንዴ በሁለት ሳምንት ፍቅር እንደ ሽምግልና አለ። እንዴ ምን አይነት ጭንቅላት ቢኖራችሁ ነው? ወይኔ አብርሽ በቃ ሩታን ባታገኛት ኖሮ እኮ በቃ ከሩታ በፊት እኮ ሄርሜላን ብታገኛት በጣም ጥሩ ህይወት ትኖር ነበር ምናምን። ምድር አሽቃባጭ ሩታ አይደለች እንዴ ህይወቱን እዚህ ደረጃ ላይ ደረሰችው? እስኪ በፊት የነበራቸውን ቪዲዮ እዩ። አብርሽና ሩታ ቁጭ ብለው እኮ ሩታ ለአንድ ሰከንድ ራሱ ከቪዲዮ ዞር ካለች እኮ ሩታ የሚል ህዝብ የሀገር ህዝብ ነው የነበረው። አብርሽን ማን ትዝ ብሎት ያውቃል? አብርሽን ማን አስታውሶት ያውቃል? የምሬ ነው። እኔ በስራው በኑሮ በህይወቷ በቃ በለውጡ በስኬቱ አደንቀዋለሁ። ግን ከሩታ በላይ ተፈላጊም ተጠባቂም አልነበረም። ባጭሩ እንደውም አንዳንዴ የከፋው ነበር። ለምንድን ነው ያብሬያቱን ላይ ያለው ሩታ ምትሉ ላይ ይል ነበር። ይሄም ማይካድ ሀቅ ነው። ያኔም እንደዛ ጨብጨባችሁ ነበር። ዛሬ ደግሞ ገና ለገና ዛሬ መጣች ብላ የአዲስ ፍቅርማ ብዙ ነገር እኮ አለው ወገኖቼ፣ ብዙ ነገር አለ፣ ብዙ ነገር ያስደረጋል ምናምን እና በሁለት ሳምንት ፍቅር ቀለበት ሊያደርግ ነው ሽምግልና ምናምን ብላችሁ እሪ የምትሉ ሰዎች ይሄው በቃ ሽምግልናው ይሄ ነበረ። ደስ አይበላችሁ ብዙ። እኔ ይቅርታ አድርጉልኝ አልደግፍም። በቃ ሄርሜላና አብርሽ ትክክል አይደሉም ብዬ ከሚያምኑ ሰዎች መሀል ነኝ እኔ። ደስታቸውን ማየት ጠልቻ አይደለም፣ ስኬታቸውን ማየት ጠልቻ አይደለም፣ አንድ መሆናቸውን ጠልቻ አይደለም። ግን መሆን ስላሌላባቸው አንድ ላይ በቃ አንድ ላይ ባይሆኑ በቃ እሱም የልጁ እናት ጋር ልጁ ናት እያሳደገ ቢኖር እዛ ጋር ዋጋ የከፈለችው ሴት ሩታ የፈለገ መጥፎ ጊዜ እንደው የፈለገ ክፉ ሴት ብትሆንም እንኳን ያልሆነችውን ብትሆን እንኳን የፈለገሽ ጥፋት ብታጠፋም እንኳን ለፍቅር ዋጋ ከፍላለች ብዬ ስለማስብ ሄርሜላ ዛሬ ነው ሰው ባስተካከለው፣ ሰው በመራው፣ ሰው ባቆየው፣ ባስቀመጠው ሰው መሰረት በጣለበት ላይ ነው መጣ ልኑርበት፣ ልግባበት፣ እንደፈለግኩ ልሁንበት፣ ልጋልብበት ነው ያለችው። አይሆንም። በቃ ሰው ባስተካከለው ህይወት፣ ሰው በሚኖረው ህይወት የሰውን ህይወት አጨልሞ የሰውን ደስታ ነጥቆ ለኔ ማለት ራስ ወዳድነት ስለሆነ እኔ ሄርሜላን ክፉዋን አልመኝም። ክፉ አይንካት በሄደችበት ባለችበት በሙሉ። ግን ደግሞ እያረገች ያለችው ነገር ትክክል አይደለም። እሷ ብቻ አይደለችም፣ አብርሽ በተለይ እያደረገ ያለው ነገር ትክክል አይደለም። ለማንኛውም ግን መርዶ ልንገራችሁ፣ በጣም የምታጨበጭቡ ሰዎች፣ በእርግጥ ያው ኮሜንታተሮች ችግር የለባችሁም፣ የምሬን ነው የምላችሁ። ምክንያቱም ከዚህ በፊት ያው አብርሽና ሩታ ወይኔ ዛራና ቻንድራ፣ የኢትዮጵያ ዛራና ቻንድራ፣ አብርሽ ሩታ፣ አብርሽ ግሬስ ፋሚሊ፣ በቃ ነፍሳችሁ እስኪወጣ እነሱን መከተል ነበር ስራችሁ። ከዛስ መጣላት ሲመጣ የባሰ ጥግ ላይ ሆናችሁ እነሱን ለማበጣበጥ፣ እነሱን የመጨረሻ እንዲለያዩ፣ ሩታ አብርሽን እንድትጠሉ፣ አብርሽ ሩታን እንዲጠላት ተከፋፈላችሁ። ጭራሽ አንዳችሁ የሩታ ደጋፊ ሆናችሁ፣ ግማሾቻችሁ ደግሞ የአብርሽ ደጋፊ ሆናችሁ አንተን በለው አንቺ በይው በለው እየተባባላችሁ ምን አገባችሁ? እነሱ ቢፋለጡ ቢፋጩ ቢለያዩ ቢቆራረጡ ቢጣሉ ምን አገባችሁ? አያገባችሁም። በቃ ደስ ያላችሁን ኮሜንት መጻፍ ስለምትችሉ ብቻ ትጽፋላችሁ። በእርግጥ መልካም ነገር የምታስቡ ሰዎች አላችሁ፣ የኔን አቋም ይዛችሁ የምትከተሉ ሰዎች አላችሁ። ትክክለኛ የሆነ ተው፣ ትዳር ይሻላል፣ ኑሮ ይሻላችኋል፣ የለፋችሁበት የደከማችሁበት ትዳር፣ ልጆቻችሁ ያሳዝናሉ፣ በቃ ብዙ ዋጋ ከፍላችኋል ለዚህ ትዳር፣ ለዚህ ኑሮ፣ ለዚህ ፍቅር። ስለዚህ ሄርሜላ ዛሬ ነው የመጣች። ብትሄድም ምንም የሚጎድልባትም የምታጣውም ነገርም የለም። ባጭሩ ምንም ዋጋ የከፈለችው ነገር ስለሌለ ማለት ነው። ይበልጥ እንደውም ሰውን ነው ያስከፋችው፣ ሰውን ነው ያስለቀሰችው። በሰው ደስታ መሀል ነው የእውነት ለመናገር የሚያስጠላ ነገር ያደረገችው። በእርግጥ እሷን ጥፋተኛ ነች ብዬ ልበድል ልወቅስ አልችልም፣ ግን ትክክል አይደለችም። ባጭሩ ይህንን ነው ልናገር የምችለው። እዛም ትክክል ነው እዚህም ትክክል ነው፣ እነ ትክክል ነው የምትሉ ሰዎች በጣም ትገርሙኛላችሁ። እና አብርሽ ደግሞ አሁን ዛሬ ሽምግልና ልካለው ብሎ ሲመጣ ቪዲዮን እንኳን እስከ መጨረሻው አላያችሁ መሰለኝ። ለሩታን እንኳን ተውካት፣ ከሩታ በፊት ሄርሜላን አግኝታት በሆነ ምናምን። እንዴ ለሩታም እኮ በጣም አሽቀብጣችሁ ነበረ። ተረሳችሁ እንዴ? ጠፋባችሁ እንዴ? ተዋችሁት እንዴ? ሩታ ተረሳች እንዴ? በአንዴ በሁለት ሳምንት ተረሳችኋት እንዴ? እንዴት ይረሳል? ያ ሁሉ ዋጋ የከፈለችለት ትዳር። እስኪ በእናንተ ቤት አስቡት። አንድ ሰው ምንም ከዜሮ ተነስቶ ዩቲዩብ እኮ ቪዲዮ የሚታይለት ሩታ ስትመጣ ነበር። እስኪ ሩታ በሌለችበት ቪዲዮ ምንም ሲታይ አልነበረም።
የእውነት ለመናገር ከፍ ያደረገችው የለወጠችው በማጣቱም በማግኘቱም በደስታውም በሀዘኑም ባለቀሰም በሳቅም በተደሰተም ጊዜ አለውልህ ያለችው እስከ ሁሉ ነገሩ እስከ ብዙ ጉድለቶች ነበሩት አብርሽ፣ በጣም ብዙ ሺህ ጉድለቶች። በእርግጥ ሩታም ጉድለት ሊኖርባት ይችላል፣ የለባትም አለ። ግን አብርሽ ከሷ በላይ ብዙ ጉድለቶች ብዙ ክፍተቶች ነበሩበት። ያንን ጉድለት ያንን ክፍተት ሞልታለት ያ ሁሉ ዋጋ ከፍላ መጣ። ዛሬ ላይ ታዲያ ምን ተገኛና ነው የግል ችግር ሳይኖርባቸው በእልህ ተነሳስተው እሷ በዛ ስትሄድ እንደወጣች ስትቀር አብርሽ በዛ ሄዶ እንደወጣ ሲቀር ከሌላ ሴት ጋር በዚህ ልክ እንዲህ ሲሆን እያየ እንዴት አይነት ህሊና ቢኖራችሁ ነው የፈቀዳችሁት የፈለጋችሁት ሄርሜላና አብርሽን የደገፋችሁት? እንዴት እንደሆነ ግራ ገባኝ። እስኪ እኔም እናንተን አምኜ ልቀበልና አሳምኑኝ። እስኪ በምን አይነት መንገድ በምን አይነት ወይ ነው እነዚህ ልጆች መደገፍ የጀመራችሁት? እነዚህ ልጆች ማድነቅ የጀመራችሁት? እስኪ ምክንያታችሁን ንገሩ። እኔ ለእናንተ ነው ጥያቄ የምጠይቀው። አብርሽና ሄርሜላን ከሩታ ጋር ያንን ህይወት ያንን ኑሮ ያንን መንገድ አይታችሁ መጣችሁ። እርግጠኛ ነኝ ከአስከፋ ሁሌም ትከታተሏቸው ነበር አይደለ እንዴ እነዚህ ልጆች? ከዛ ህይወታቸው በዚህ መንገድ ሲሆን ምን ተረዳችሁ? እስኪ ምን አይነት ደስታ ሰጧችሁ ነው? ምን አይነት ስሜት ተሰምቷችሁ ነው ሄርሜላና አብርሽን እንዲጋቡ ቤተሰብ እንዲያውቅ ሽማግሌ እንዲላክ በዚህ ልክ ደስተኛ ልትሆኑ የቻላችሁበትን ምክንያት አስረዱኝና እግዚአብሔርን ነው የምላችሁ ካመንኩበት ሙሉ በሙሉ ሄርሜላንና አብርሽን መከተልም መደገፍም እጀምራለሁ። አለቀ። አሁን ላይ ግን የኔ አቋም ምንድን ነው? ትክክል አይደሉም ብዬ አምናለሁ። ስለዚህ ለማንኛውም ግን ዛሬ ያመጣው ሀሳብ የሄርሜላን በእርግጥ እግዚአብሔር ምስክሬን ነው የምላችሁ፣ እግዚአብሔር በሚያውቀው ልጅ በጣም የዋህናት እመኑኝ። ግን በዚህ የዋህነቷ ትጎዳለች እንጂ ምንም የምትጠቀመው ነገር የለም። ምንም የምትጠቀመው ነገር የለም። እመኑኝ፣ የእውነቴን ነው የምላችሁ። ለምን ሰው በጣም የዋህ የሆነ በጣም አሁን ዛሬ ያደረገው ነገር የሚሰማው ነገር ነው። እሷም በቃ የሆነ ሴት አትመስልም። የሆነ የሴት ወግ የላትም፣ የሴት ባህል የላትም። የእውነት ለመናገር ሰፍ ማለት አሁን በ2 ሳምንት ክብርሽን አሳልፈሽ ለመስጠት አብረሽ ለመተኛት አብረሽውን ነገር ለማድረግ አብሮ ለመኖር አልፈጠንሽም? በጣም እንደፈለገ ነገር እንኳን ብትሆኚ አሁን ባለሽበት ደስተኛ ሆነሽ ልትቆይ ይገባ ነበር ለትንሽ ጊዜ። አንቺ ግን ዘለሽ ትዳር ውስጥ መግባት አማረሽ። ገና ምንም ዋጋ ሳትከፊ ፍቅር ውስጥ ያለውን ጸቡን፣ መጣላቱን፣ ማልቀሱን ምኑን ነገር ሁሉንም ሳታይ ዘለሽ አልጋ ባልጋ ሆኖልሽ ትዳር ውስጥ መግባት ፈለግሽ። ያንቺ እናንተ ራሱ እርስ በርስ ተግባብታችኋል እንዴ? አንቺና አብርሽ አንቺ በጣም እንደምትወጁ እንደምታፈቅሪው እርግጠኛ ነሽ። እሱ ላንቺ ምን ያህል ቦታ እንዳለው ምን ያህል ፍቅር እንዳለው በምን እርግጠኛ ነሽ? ነገ ቁጭ አድርጎሽ አንድ ቤት ውስጥ ልጁ ጋር እንደማይመለስ ቤተሰቡ ሚስቱ ጋር እንደማይመለስ በምን እርግጠኛ ነሽ? እርግጠኛ አይደለሽ። ምንም ማረጋገጫ የለሽም። ግን ዝም ብለሽ በቃ በየዋህነት ነው ኑሮሽን እየኖርሽ ያለሽው፣ ህይወትሽን እየኖርሽ እየቀጠልሽ ያለሽው። ኖ ይሄ ነገር አያዋጣሽም። እንደ አንድ ሴት ተመለሽ፣ ተረጋጊ፣ ከራስሽ ጋር ሁኚ። በዚህ ልክ ደግሞ ወንድን በቃ አግባኝ ቀለበት ላርግ የሆነ ሽምግልና እንዴ! ራስሽ እኮ በቃ ሽምግልናውንም ልከሽ ቀለበቱንም ገዝተሽ ሱፍም ቬሎንም አዘጋጅተሽ በቃ አግባኝ ማለት ነው የቀረሽ ብለሻል። በነገራችን ላይ ከዚህ በፊትም እና ተረጋጊ። የምትጎጅበትን ነገር ነው እየነገርኩሽ ያለሁት። እንደ ጠላት በቃ ሩታ ላይ ያደረሽውን ነገር ወይ ደግሞ ለሩታ የማይገባትን ነገር የራሽን ጥቅም የራሽን ደስታ አስቀድመሽ ያደረግሽውን ነገር አይቼ ለአንቺ ጥላቻ ይኖርብኝ ነበር። ግን እኔ ክፉ ሰው አይደለሁም። ለአንቺ መልካም ነገር ነው የምመኝልሽ። ለአንቺ ታይ እንድትረጋጊ፣ ሴት ልጅ ስለሆንሽ ነገ ከነገ ወዲያ ህይወትሽ እንዳይበላሽ ህይወትሽ እንዳይጎዳ በቃ ራስሽን እንዳትጢ በጣም ታሳዝኝኛለሽ። ያን ነገር ነው የምመኝልሽ። በቃ ቶሎ ችግሩ ከመድረሱ በፊት ኤፍሬም ነግሮሻል። በነገራችን ላይ ብልጥ አለ ከሰው ህይወት ይማራል። ከሰዎች ከሌሎች ሰዎች ካጠገባ ከሁሉም ሰው ይማራል። ሞኝ ግን ከራሱ ይማራል አለ። ያ ችግር ከደረሰበት በኋላ ወይኔ እንደዚህ ማድረግ አልነበረብኝም፣ ወይኔ እንደዚህ በቃ የጸጸት ስሜት ውስጥ ይገባና ከዛ ተምሮ ያንን ነገር ሊያደርገውም ላያደርገውም ይችላል። ሶ አንቺም እንደዛ ሆኜ አንቺ ሰው ላይ የደረሰውን ነገር እያየሽ ካልተረዳሽ፣ ካልተማርሽ፣ ካልተመለሽ አንቺ ህይወት ላይ ሲደርስ ትሰባበሪያለሽ። ይህንን ነው መልእክት ላስተላልፍ እንፈልገው። ዛሬ እንግዲህ ሽማግሌ በሚቀጥለው ሳምንት ሊላክ ነው ወደ እናንተ ቤት ምናምን ብለው ነው እንግዲህ አቤልና አብርሽ በጣም በትልቁ ትልቅ ሰርፕራይዝ አለሽ ምናምን ብለው አጓጉተው ይህን ነገር የነገሯትና በጣም ደስተኛ ነበረች። በጣም በቃ ከሚባል በላይ በቃ ዝግጁ ነኝ እኔ አንተን ነው እየጠበቅኩ ያለሁትኝ በቃ አብሬ ለመኖር ምናምን በጣም ፈጠነች እጅ ልጅ። የእውነቴን ነው የቸኮላ ፍሰሶ ለቀመ ትላለች አያቴ። ለማንኛውም ግን ስሮጡ የታጠቁ ስሮጡ ይፈታል ብሏልና አብርሽ ያው
ያው ተጋብተዋል እንበል በቃ ያው ራሳቸውን ለማሳመን ምና ይሄን አይደለም የምትፈልገው ይሄ እዚህ ጋር የሰርግ ፎቶ እየታያችሁ ነው አይደል? በቃ በኤአይ ተጋብተዋል። በቃ ተጋብተው ወልደው ምናምን ልናያቸው እንችላለን። በእውኑ በገአዱ ዓለም ግን በተአምር ሄርሜላና አብርሽ ተጋብተው እንደ የእውነቴን ነው ተጋብተው አናያቸው። በተአምር እንዳታስቡት። ሽምግልና የሚባለው ጋሽዬ በተአምር ሊቀበለው አይችልም። ምናልባት እንግዲህ ከላከ እሷም የራሷን ጓደኞች ሰብስባ አስቀምጣ እሱም ደግሞ የራሱን ጓደኞች ሰብስቦ ሶፋ ልብሶ ምናምን ሽምግልና ብሎ ሊልክ ይችላል። የእሷ ጓደኞች በእሷ በኩል ሊቀበሉ ይችላሉ። በሱ በኩል ደግሞ ጓደኞቹ ሊሄዱ ይችላሉ እንጂ በተአምር ማለት ነው የእውነቱ ነው ይሄ ሰርግ ወይ ደግሞ ይሄ የቀለበት ፕሮግራም የቀለበት ውስጥ ተውት፣ የውሸት የሆነ የዲኮር ማስታወቂያ ነው የሰሩብን። ለማንኛውም ግን ሊሆን አይችልም እላችኋለሁ። አብርሽና ሩታ ተለያይተው አይለያዩም። በቃ ሃይማኖት እንኳን አንድ አይደሉም። የምሬ ነው፣ በሃይማኖት አይገናኙ። ስለዚህ እኔ እንጃ አላቅም። በዚህ ልክ ግን ይመስለኛል እኔ ሳስበው ሄርሜላ በዚህ ልክ የዋህም ጅልም ሞኝም አይደለችም። እኔ ሳስበው ማለት ነው። ግን አብርሽ አንድ የተመልካችን ሀሳብ ለማየት ለመረዳት እስኪ ትክክል ብሰራ ጥሩ ነገር ባልሰራ ወይ ደግሞ ብሳሳት ባልሳሳት ሁሉንም ትክክል ነው የሚሉኝ ወይንስ ደግሞ ስሳሳት ያረሙኛል? ምን ያህል ለእኔ ቦታ አላቸው ተመልካቾች ብሎ የተመልካችን ሀሳብ ለመቀበል ይመስለኛል ከሄርሜላ ጋር የጀመረው እንጂ ሄርሜላ በዚህ ልክ ሞኝ ሆና ይህን ሁሉ ነገር እያየች አንድ ሃይማኖት አይገናኙም። ሁለተኛ ነገር ደግሞ እሱ የልጅ አባት ሆኖ በዚህ ልክ በቃ ይቅር በለኝ አብረን እንቀጥል እያለች ሚስቱ እያለቀሰች ልጁ እያለ የእውነት ለመናገር ራስ ወዳድ ሆና በዚህ ልክ ነገ ጥሎኝ ቢሄድስ እንዴ? እሷ ሁሉ ዋጋ ከፍላለት ያ ሁሉ አልቅሳ ቤተሰብ ጥላ እስከመሄድ ለሱ ስትል 1000 ነገር ጥላ መጣ። እኔንስ ነገ ጥሎኝ ቢሄድ ብላ ማሰብ ማትችል ደነዛ አትመስለኝም። እኔ ሄርሜላ ግን ሁለቱ ወይ ተመካክረው ነው ወይ አብርሽ እስኪ ስህተት ብሰራ ትክክል ብሰራ የትኛው ነው ጥሩ ሊያስብለኝ የሚችለው ለሚለውን ሁሉንም ጓደኞቹን ቤተሰቦቹን እንዳለ በቃ የሚዲያን ሰው ሊታዘብ እንጂ የእውነት የሚያደርገው አይመስለኝም። ወይም ሩታን ዋጋ ለማስከፈል ሩታን ለመበቀል ያሰቡት ሀሳብ ይመስለኛል። ምክንያቱም የማይሆን ነገር ነው። በቃ ሀሳባቸው ደስ አይልም። ለምን ያ ሁሉ የተለፋበት ትዳር እንዴት እንዲበተናል? ለዛውም አብርሽ ክፉ ነገር ሳይኖርበት ተፈጥሯዊ ክፋት ሳይኖርበት፣ ሩታም እንደዛው ተፈጥሯዊ ክፋት ሳይኖርባት። በእርግጥ በተፈጥሮ ማንም ክፋተኛ አይሆንም። ያው የሰይጣን ሀሳብ ነው። አንዳንዶቻችን ከተወለድን ካደግን በኋላ ነው ክፋት ተንኮል የምናስበው። ግን ያም ሆኖ እንዴት በል ሰው ትዳሩን ይፈታል? የማይፈታ ችግር የለባት ሩታ፣ የማይፈታ ችግር አብርሽ የለበት። ስለዚህ ልጅን ማሳደግ እየተቻለ ልጅ ሲመጣ ቤት በደስታ ይሞላል፣ በሳቅ ይሞላል እንጂ እንዴት ትዳር ተትቶ ሊኬድ ይችላል? ሶ ያ ነገር ትክክል ስላልሆነ እኔ የአብርሽና የሄርሜላን ነገር አልደግፍም። ሲጀምር አይቀጥልም፣ ሲቀጥልም አይቀጥልም፣ ሲቀጥል ይጣጣጥልም አይሆንም። በቃ የማይሆን ነገር ነው። ያም ይሄም ያጨበጭባል። ትክክል ነው አልልም፣ እዛ ጋም ትክክል ነው እዚህ አልልም፣ ግደሉኝ አልልም። ትክክል ያልሆነ ነገር አይደለም ለኔ። በዚህ አቋም እጸናለሁ። እርግጠኛ ነኝ ታያላችሁ፣ ሩታና አብርሽ ያሸንፋሉ። ሄርሜላም ጥጓን ትይዛለች፣ ሁሉም ጥጉን ይዛል። የሚያጨበጨው ሾካካዎችን በሄርሜላም በሩታም በአብርሽም በኩል ያሉት ሰዎች አፋፋቸውን ይዘው ይቀራሉ። ጨርሻለሁ። ለማንኛውም ሄርሜላ ይዞሽ ያው ስሜትሽ ቅስምሽ ስብር ብላለች። ሽማግሌ ሊላክ ነው ተብሎ ከዛ ፕራንክ ነው ስትበይ ስብር ብለሻል። ግን ምንም እንዳልበሰለሽ ሆነሽ ስቀሽ ተጫውተሽ ጸጥ ብለሽ ዋጥ አድርገሻት ሄደሻል። ይሄ መጮ የመናደድ መፍትሄ የለሽም። እንደው ዛሬ የሆነ ቀን ብትጮህ ብትናደጅ ብትቆጭ፣ አሁንማ በቃ በህይወቴ ተረጋግቼ ያገኘሁትኝ በቃ ሄርሜላን ነው አለ። ሄርሜላ ደግሞ በፊት ልጄን ነው ስትል የነበረው ዛሬ እንዴት አለችው? የእውነቴን ነው ብላችሁና የመጣህበትን አለመርሳት ጥሩ ነው። አንዳንዴ የመጣንበትን መርሳት የለብንም የእውነት ለመናገር እና ሩታን በጊዜው ዩኒክ ነበረች። በጣም በቃ ተወዳጅ፣ ተመራጭ፣ ተፈላጊ ነበረች። ስለ እሷ አንደበት ቃላት አጡ። በጣም በተንተባተባ አንደበት ስትገልጻት ነበር። ለእሷ ቃል አጠህ ማለት ነው እና ያንን መርሳት የለብም። ለማንኛውም አዲስ ፍቅር እንዲህ ነው የሚያደርገው እና ሄርሜላ ምናልባት 10 ዓመት 20 ዓመት ጠብቂ እንግዲህ አብርሽ እስኪያገባሽ። ትዳር መያዝ አስጠልቶት አይደል እንዴ ትዳሩን እዛ በትኖ የመጣው? ትዳር ለትዳርማ የሚሆን ወንድማ ቢሆን ችግሩን ፈትቶ አስተካክሎ ብታጠፋም ተቆጥቶ መክሮ ይቅርታ ጥፋቷን አውቃ ይቅርታ ስትጠይቅ እሺ ብሎ መቀበል ይችላል እንጂ ከትዳር አይሸሽም አይደል? ትዳር ሸሽታችሁ የትም አትገቡ። ሶ ያንን ያደረገው። ለማንኛውም ግን
ሄርሜላ ላንቺ ነው የማስበው፣ ላንቺ ነው ማዝነው፣ ላንቺ ነው በቃ የምጨነቀው። አሁን ላይ የሩታ ነገር የአብርሽ ነገር አይደለም። የእነሱ ፍቅር እግዚአብሔር የሆነ ብቻ ተመልሰው እንደሚገናኙ ነው በቃ እግዚአብሔርን ተስፋ ማደርገው የምንፈልገው የምመኘው። እሷም ልፋቷ ዋጋ የከፈለችበት መና መቅረት ስለሌለበት አንድ ሴት ለትዳር በሩታ ልክ ዋጋ ከፍላ መጨረሻዋ ካላማረ ምን ትርጉም አለው? ሌላ ሴት አሁን የሩታን ህይወት ያየች ሴት ለወንድ ወይ ደግሞ ለትዳር ለህይወቷ ዋጋ ለመክፈል ትፈራለች። ለምን ብዬ ነገ ጥሎ ለሚሄደው ብላ ታስባለች። አብርሽም ቢሆን እንደዛው የእውነቴን ነው። እንደዚህ ዋጋ ከፍዬላት እንደዚህ አድርጌላት በቃ የአብርሽን ህይወት ያየ ሰውም ደግሞ እንዴት ይሄንን ነገርማ አላደርገውም ብሎ ይፈራል እንዴ? መጨረሻዋ ሲያምር ነው አንድ ሴት ዋጋ የከፈለችበት ነገር ዋጋው አምሮ ጥሩ ደረጃ ላይ ደርሰው ሲያዩ ነው አይደለ ትልቅ ደስታን የሚሰጠው። ያንን ነው መመኘው። ያሳዩናል ደግሞ ታያላችሁ። የፈለገ ለምን 10 አመት ተለያይተው አይቆዩም? አንድ ይሆናሉ ተመልሰው። በቃ ይሄ ነው አይኔ ሀሳብ። ጠብቁ፣ ጊዜ ሁሉንም ያሳየናል በጊዜው። ጨርሻለሁ። እናንተን ሀሳብ አስተያየት ተጨምሩበት። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።